ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን እንሆ ተጀምሯል። በለቱ ቆይታችን ሁለት ርዕሶችን በዋነኝነት እናነሳለን። ከዚያም ባለፈ ደግሞ ትላንት የተደረጉ ጨዋታዎች አሉ፣ እንዲሁ ደግሞ ቅዳሜ የሚከናወኑ ጨዋታዎችን በተመለከተ የውጤትና ከዚያም ባለፈ የጨዋታ ፕሮግራሞችንም ጥቆማ እናደርሳችኋለን። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ቅድሚያ ታዲያ ትላንት የተደረጉ ጨዋታዎች አሉ። በፍራንስ ሊግ የተደረገ ጨዋታ ነበረ። በፓርክ ዲ ፕሪንስ ፔዥን ከኒስ ያገናኘ የፍራንስ ሊግ የጨዋታ መርሃ ግብር ነበር። ፓሪስ ሴን ጀርሜን እንደምናስታውሰው እንግዲህ የፍራንስ ሊግን ዋንጫ ማሳካቱን ያረጋገጠ ክለብ ነው። ነገር ግን ሌላ በክብር ላይ ክብር የሚደርብለት አንድ አጋጣሚ መፍጠር ይችል ነበረ። በውድድር አመቱ ሳይሸነፍ ኢንቪዚብል ሆኖ ዋንጫ ለማሳካት ውስን የሚባሉ ጨዋታዎች ነበር የሚቀሩት። ነገር ግን ትላንት ፔዥ ሽንፈት ገጥሞታል። በኒስ በሜዳው ተሸንፏል። ሉዊስ ኤንሪኬም በርከት ያሉ ቋሚ ሰላፊዎችን ተጠቅመው ነበር በምሽቱ ጨዋታ። ምናልባት ዋንጫ ማሳካታቸው ማረጋገጣቸው በቀጣይ ማክሰኞ በኤሚሬትስ የሚከናወነውን የአውሮፓ ቻምፒየንስ ሊግ ልቦናቸው እያሰበ ይጫወት ይሆን የሚል ሀሳብ ይነሳ ነበረ። ነገር ግን በርከት ያሉ ቋሚ ሰላፊዎችን ሲጠቀሙም ተመልክተናል። ነገር ግን ድል አልቀናቸውም። እናም ይሄንን በታሪክ መዝገብ ላይ ስማቸውን ለማስፈር ዋንጫ ከማሳካት በዘለለ በሊጉ ምንም ሳይሸነፉ ዋንጫ ለማሳካት የሚደረገው ጉዞ በኒስ ተደናቅፎባቸዋል ማለት ነው። ትላንትም በኒስ ሽንፈት ገጥሟቸዋል። ሌላው በቡንደስሊጋ ስቱትጋርትን ከሄደንሄም ያገናኘ ጨዋታ ነበረ። ታዲያ በጨዋታው ሄደንሄም 1-0 ውጤት ማሸነፍ ችሏል። የሰባሲያን ሆኖ ስቱትጋርት ውድድሩ ሲጀመር በአውሮፓ መድረክ የሚሳተፍ በቻምፒየንስ ሊግ ከዚያም ባለፈ ውድድሩ ባለ ክብር ክለብ ከሪያል ማድሪድ ጋር ሲጫወትም እንዴት ባለ መንገድ ተጽዕኖ ፈጥሮ ሲጫወቱ እንደነበረ የምናስታውሰው ጉዳዩ። ነገር ግን ዘንድሮ የሆነሹ ስቱትጋርት እዚህ ግባ የማይባል አቅምን ነው በጀርመን እግር ኳስ ያስመለከተን የሚገኘው። ትላንትም ሽንፈት ገጥሞታል። እናም ትላንት የተከናወኑ ጨዋታዎች ይህን ይመስላሉ። ዛሬ የሚደረግ ተጠባቂ ጨዋታ አለ። በሀገረ ስፔን በኮፓ ዴል ሬይ የፍጻሜ ጨዋታ ምሽት 5 ሰዓት ላይ ይከናወናል። በሴቪያ በካርቷ ስቴዲየም ነው ፍጻሜ መርሃ ግብሩ የሚከናወነው። ታዲያ ትላንት ሽኩቻዎችን ስንሰማ ነው ያመሸነው። ትላንት አመሻሽ ባርሴሎና ከሪያል ማድሪድ በኤል ክላሲኮ ነው የሚገናኙት በኮፓ ዴል ሬይ ፍጻሜ ጨዋታ። በኮፓ ዴል ሬይን በተደጋጋሚ በማሳካት እንግዲህ ባርሴሎናን የሚስተካከለው ክለብ የለም። ከዚያም ባለፈ እንደምናስታውሰው 2013 ላይ ዋንጫ ካሳካ በኋላ ሪያል ማድሪድ 8 ያክል ዓመታትን መጠበቅ ግድ ብሎት ነበረ በድጋሚ በዚህ ክብር ላይ ለመንገስ። ታዲያ ዘንድሮ በፍጻሜ ከቅርብ ተቀናቃኙ ከታሪካዊ ተቀናቃኙ ከባርሴሎና ጋር እንደሚጫወት ታውቋልና ነገር ግን ትላንት አመሻሹን ጀምሮ እርግጥ ቀን ላይ መረጃው ሲወጡ ነበርና በጨዋታው ላይ ቅሬታ ሲያቀርቡ ነበረ። የዳኝነት ለውጥ ይደረግልን በሚል ሎስ ብላንኮቹ ሐሳባቸውን ለላሊጋው አስተዳዳሪ ያቀረቡበት አጋጣሚ ነበረ። በተለይ ሪካርዶ ቡርጎስ እኒህ የ39 ዓመት አርቢትር ጨዋታውን መምራታቸው አላስደሰታቸውም ሪያል ማድሪዶችን። ስለዚህ ዳኛው ይቀርልን የሚል ሐሳብ አነሱ። ነገር ግን የላሊጋው አስተዳዳሪም ሆነ የስፔን እግር ኳስ ፌዴሬሽን ምንም ዳኛን የሚያስቀይር ጉዳይ አልተፈጠረም፣ ዳኛው አይቀየርም በሚል እንደዚሁ ሐሳባቸውን ሰጡ። ይህንን ተከትሎ ብዙ ሐሳቦችን እያነሱ ይገኛሉ። ሪያል ማድሪዶች ትናንት አመሻሽ መረጃው ሲወጡ ነበረ። ከፍጻሜው በፊት የነበራቸውን ጋዜጣዊ መግለጫ ለመሰረዝ እስከማሰብ አንሰጥም በሚል ከዚህም ባለፈ ደግሞ የክለብ ኃላፊዎች የራት ግብዣ አለና በኮፓ ዴል ሬይ ጨዋታ ፍጻሜዎች ወቅት ላይ የኃላፊዎች የራት ግብዣ ላይ ፊዮሬንቲኖ ፔሬዝም አንገኝም ብለው ሐሳብ እስከ መስጠት ከዚያም ባለፈ የፎቶ ክፍለ ጊዜያቸውን ለመሰረዝ እስከ መወሰን ከዚህም ባለፈ ደግሞ ለስፔን እግር ኳስ በላይ ጠባቂዎችም ተቃውሟቸውን ለማሰማት እንደዚሁ የወሰኑበት አጋጣሚ አለ። ዳኛው እንዲቀየር ነው ትልቁ ሐሳባቸውን ያቀረቡት። ቡርጎስም በተለይ በስፔን ዳኞች ከጨዋታ በፊትም ጋዜጣዊ መግለጫዎችን ይሰጣሉና ቡርጎስም በዚህ በነበራቸው የጋዜጣዊ መግለጫ ወቅት ላይ ሐሳባቸውን ሲሰጡ በነበረበት ወቅት እንባቸውን ሲያፈሱ ስንመለከት ነበረ። እንግዲህ ልጅ ወደ ትምህርት ቤት ሲያመራ የሌባ ልጅ በሚል ሐሳብ ሁሉ እስከመነሳት ይህ ደግሞ በጣም የሚያስከፋ ነው የሚል ሐሳባቸውን ሲሰጡ ነበረ። ከዚህም በተጨማሪ በጊዜው የጨዋታውን በቫር ዳኝነት የሚመሩት ፓብሎ ጎንዛሌዝም በጥሩ መንገድ ዳኝነቱን ከውነን ታሪክ መስራት እንፈልጋለን የሚል ሐሳባቸውን እየሰጡ ይገኛሉ።
እናም ተደጋጋሚ ቅሬታዎችን ያቀረቡ ነው የሚገኙት። ነገር ግን ባርሴሎናዎች ማልዳውን ጀምሮ ዛሬ ደግሞ የወጡ መረጃዎች እንደሚያሳዩት አሁን ላይ ይህንን ሐሳብ የሚያነሱት የሚያንጸባርቁት ከዳኝነት ጋር በተገናኘ ሐሳቦችን የሚሰነዝሩት ስለዚህ ታክቲካል በሆነ መንገድ ከዳኞች ላይ ጫና ለማሳደር ነው ብለው እንደሚያምኑ መረጃዎችን ስመለከት ነበር። ዲያሪዋ ላይ የወጣው መረጃ ያሳያል። ላይጫወት ይችላል የሚል ሐሳብ ሲነሳም ነበር። ነገር ግን ይህ ልክ እንዳልሆነና ጨዋታው እንደሚያከናውንም እንደዚሁ መረጃዎችን ስመለከት ነበር። ትልቁ እሳቤ ብለው የሚያምኑት በዳኞች ላይ ጫና ለማሳደር በማሰብ ነው የሚል ሐሳብ ይነሳል። የላሊጋው ፕሬዚዳንት ሃቪየር ቴባስም ከዚህ ጋር በተገናኘ ስለ ፊዮሬንቲኖ ፔሬዝ ሐሳባቸውን የሰጡበት አጋጣሚ ተፈጥሯል። ይሄ እግር ኳስ ነው። ሪያል ማድሪድ እግር ኳስን ለማሳደግ ሳይሆን እኔ ልቆጣጠር የሚል ሐሳብ ነው ያለው የሚል ሐሳብ ይነሳል። ሪያል ማድሪድ ብዙ ጊዜ በተለይ በአውሮፓ ቻምፒየንስ ላይ እንደምናስታውሰው ኤምሬትስ ላይ ተሸንፈው ከተመለሱ በኋላ በእያንዳንዱ ዕለታት በእያንዳንዱ ሰዓታት ላይ ሬሞንታዳ የሚለውን ቃል በማሳካት እኛ የዚህ ውድድር ንጉስ ክለብ ነን ብለው የራሳቸው ውድድር አድርገው የሚቆጥሩ ክለብ ናቸውና እናም የቴባስም ሐሳብ ራሳቸው እንደ ፓወር ሃውስ ቆጥረው በውድድር ካልተሳካልን ሌሎች ጥያቄዎችን የሚያነሱበት አጋጣሚ ይፈጠራልና ሪያል ማድሪድ እርግጥ እግር ኳስ አንድ ክለብ ስኬትን መናፈቁ ስኬትን ለማሳካት መታተሩ ተገቢ ሐሳብ ነው። ነገር ግን በእያንዳንዱ አጋጣሚ እኛ ብቻ የሚል ሐሳብ አላቸውና ስለዚህ ይህንን ስሜት እንደማይወዱት ነው ቴባስም የተናገሩት። ሃቪየር ቴባስን የማይወዱበት ምክንያት እነርሱ የሚፈልጉት ነገር ስላልተፈጠረ ነው ይላሉ። ከዚያም ባለፈ ሴፈሪንን አይወዱም፣ ምክንያቱም ደግሞ እነርሱ በሚፈልጉት መንገድ ውድድሩ ስላልሄደ። ከዚህም ባለፈ የቴሌቪዥን ኮሜንታተሮችን አይወዱም፣ ምክንያቱም እነርሱ በሚፈልጉት መንገድ ውድድሩ ስላልሄደ የሚል ሐሳብ ያነሳሉና እነርሱ እግር ኳስ ማሳደግ ሳይሆን እኛ ብቻ ከፍታ ላይ እንቀመጥ የሚል ሐሳብ ነው ያላቸው በሚል እንደዚሁ ሃቪየር ቴባስ የላሊጋው ፕሬዚዳንት ሐሳባቸውን ሰጥቷል። ነገር ግን የኋላ ኋላ አሁን ላይ ዕለቱንስ ምን የሚወጡ መረጃዎች አሉ የሚለው የሚጠበቀው ጉዳይ ነው። በኤል ክላሲኮ በኮፓ ዴል ሬይ ፍጻሜ መርሃ ግብር ሪያል ማድሪድ ከባርሴሎና ይጫወታሉ። የጉዳት ሁኔታዎችን ስንመለከት በሪያል ማድሪድ በኩል ኪሊያን ምባፔ ከጉዳቱ አገግሞ እንደሚሰለፍ አሁንም ይጠበቃል። በአንጻሩ ኤድዋርዶ ካማቪንጋና ዴቪድ አላባ ጉዳት የገጠማቸው ናቸው። እንዲያውም ኤድዋርዶ ካማቪንጋ በቀጣይ በዓለም ክለቦች የዓለም ዋንጫ ውድድር ላይም እንደማይደርስ መረጃዎች ያሳያሉ። ሜንዲ ከጉዳቱ አገግሞ ወደ ልምድ ተመልሷል። እርሱም ማች ፊትነሱ የሚገመገም ነው የሚሆነው። በብሉግራናዎቹ በኩል እንዲሁ ሮበርት ሌቫንዶቭስኪ በጉዳት አሌሃንድሮ ባልዲም ጭምር እንደማይኖሩ መረጃዎች ያሳያሉ። ሪያል ማድሪድ ከባርሻ ምሽት 5 ላይ የፍጻሜ ጨዋታቸውን ያደርጋሉ። ነገር ግን ከወዲሁ ሹክቻዎች እየበረከቱ ይገኛሉ። ከጨዋታው አስቀድሞ ሌላው ጉዳይ የምናነሳው የሚሆነው ከአማድ ዲያሎ ጋር በተገናኘ ነው። እንግዲህ አማድ ዲያሎ በወርሃ የካቲት ጉዳት ከገጠመው በኋላ እንዲያውም ዓመቱን ሙሉ እንደማይመለስ ነበር ሁኔታዎች የሚያሳብቁት። ነገር ግን የኋላ ኋላ የማገገም ሂደቱን በጥሩ መንገድ እያስቀጠለ መጣና ትላንት ጀምሮ የምንሰማቸው መረጃዎች ደግሞ በቀጣይ ሳምንት መጀመሪያ ላይ ወደ ሙሉ ልምድ ተመልሶ እንዲያውም ምናልባት ከተቻለ በመጀመሪያው ዙር የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ወደ ስፔን ሀገረ ባስክ ሳን ማሜስ አምርተው ቢልባውን ሲገጥሙ ሊጓዝ እንደሚችል፣ በአንጻሩ ደግሞ ያ ካልተሳካ በኦልድ ትራፎርድ በሚከናወነው የመልስ ጨዋታ ላይ የመድረስ ዕድሉ ሰፊ ስለመሆኑ መረጃዎች ወጥቷል። ይህ በጣም መልካም ዜና ነው ለማንቸስተር ዩናይትድ። በተለይ ከሩበን አሞሪም ኦልድ ትራፎርድ መድረስ በኋላ ሁነኛና በክለቡ ብርቱ ከምንላቸው ጨዋታ ከሚቀይሩ በግል ጥረታቸው ለክለቡ ስኬትን ከሚያመጡ ተጫዋቾች መካከል አማድ ዲያሎ አንደኛው ነው። በተደጋጋሚ ይህንን ተመልክተናል። ለማስታወስ ያክል ማንቸስተር ሲቲ ጋር በነበረው መርሃ ግብር ድል ሲቀዳጁ የእርሱ አስተዋጽኦ እጅግ የላቀና የጎላ ነበረ። እናም የአማድ ዲያሎ ወደ ልምምድ መመለሱ እጅግ አስፈላጊው ዜና ነው። ምክንያቱም ፊት መስመር ላይ ብዙ ጥያቄ ይነሳባቸዋል። ለሩበን አሞሪም ፍልስፍና ይመቻል የተባለው ሜሰን ማውንት ጤንነቱ አሳሳቢ ነው። ከዚያም ባለፈ አሌሃንድሮ ጋርናቾ እድገቱም የተገደበ ሆኗል። ራስመስ ሆይሉንድ ከጎል መረብ ጋር ትዳሩ አልሰመረለትም። በብዙ ምክንያት ፊት መስመር ላይ ተጫዋች ይፈልጋሉና በዚህ ጊዜ መገኘቱ እጅግ አስፈላጊ ነገር ነው። በተለይ አሁን ከብሩኖ ፈርናንዴዝ አንዳች ነገርን የሚጠብቅ ክለብ ሆኗል። እርሱ አንዳች አቅም ካላስመለከተ ለስኬት ለመብቃት እጅግ ያዳግተዋልና የአማድ ዲያሎ ወደ ልምምድ ተመልሶ በቀጣዮቹ ጊዜያቶች ወደ ጨዋታ መመለሱ እጅግ በጎ ነገር ነው። ሩበን አሞሪምም
ከሳምንታት በፊት በሰጡት ሐሳብ አሁን ላይ ይበልጥ ትኩረታቸው ዩሮፓ ሊግ ነው። ምክንያቱም ፕሪሚየር ሊጉ የተቋጨ ጉዳይ ነው። በተወሰነ መንገድ ደረጃ ከማሻሻል በዘለለ ምንም ፋይዳ የለሽ የሆነ ውድድር ሆኗል ለዩናይትድ። አሁን ላይ ፕሪሚየር ሊጉ ይበልጥ ትኩረታቸው ይህን ባለፈው ውድድር ዓመት ኤፍ ኤ ካፕን አሳክተው ከቁስላቸው እንደሻሩት ሁሉ ዘንድሮም ይህንን አስከፊ በዩናይትድ ታሪክ በጣም አስከፊ ከሚባሉት ዓመታት መካከል ይህ የፕሪሚየር ሊግ የውድድር ዘመን ነው። 15 ጨዋታዎችን መሸነፍ በዩናይትድ ታሪክ አልተለመደምና ከዚህ ቁስላቸው የሚያክማቸው የአውሮፓ ሊግን ዋንጫ አሳክተው በቀጣይ ዓመት በአውሮፓ መድረክ መሳተፍ ከዚያም ባለፈ ደግሞ በዋንጫ ስኬት ማሳለፍ ትልቁ እቅዳቸው ዓላማቸው ነው። ስለዚህ በፕሪሚየር ሊጉ ተቀያሪ ተጫዋቾችን በመጠቀም እንደሚያሳልፉ ይጠበቃል። ስለዚህ የአማድ ዲያሎ መመለስ እጅግ አስፈላጊው ዜና ሆኖ ለዩናይትድ እየተነሳ ነው የሚገኘው። እናም በቀጣይ ሳምንት መጀመሪያ ላይ ወደ ሙሉ ልምምድ እንደሚመለስ ይጠበቃል። ዛሬ የሚደረጉ መርሃ ግብሮችን ልጠቁማችሁ ተመልካቾቻችን። በፕሪሚየር ሊጉ በምሳ ሰዓት በስታንፎርድ ብሪጅ ቼልሲ ከኤቨርተን ይጫወታሉ። እንግዲህ ኤንዞ ማሬስካም ከመጡ በኋላ ወደ ብሪጅ ቡድኑ በአስደናቂ መንገድ አቀናጅተውት ነበረ። በነ ፖቼቲኖ ያልተመለከትነውን ቡድን አዋቅረው ሲያስመለክቱን ነበረ። የኋላ እንግዲህ ወገቤን ብለው የቆሙበት አጋጣሚ ስንመለከት ነበረ። እንግዲህ ባሳለፍነው ሳምንት ግን በለንደን ደርቢ በምዕራብ ለንደን ደርቢ ፉልሃም ድል የነሱበት አጋጣሚ ትልቅ መነሳሻ ሆኗቸዋል። ከኤቨርተን ይጫወታሉ። ሌላው አሜክስ ላይ ብራይተን ከዌስትሃም መርሃ ግብራቸውን ይከውናሉ። በሴንት ጄምስ ፓርክ ኒውካስል ከኢፒስዊች ታውን ይጫወታሉ። እንግዲህ ኢፒስዊች ይበልጥ ለመውረድ እጅግ የቀረበ ክለብ ሆኗል። ኦልሞስት ወርዷል ብሎ መናገር ያስደፍራል። ኤዲሃው ከህመማቸው ከሆስፒታል ወጥተው ቡድናቸው እንደሚመሩ ይጠበቃል። እንግዲህ ማክፓይሶቹ አሁንም በቀጣይ በቻምፒየንስ ሊግ ለመሳተፍ ነው የተጫወቱ የሚገኙት። ሴንት ሜሪ ላይ ሳውዛምፕተን ከፉልሃም ይጫወታሉ። እንግዲህ ሳውዛምፕተን እጅግ አስከፊ ውድድር ዓመት አሳልፈዋል። መውረዳቸውን ማረጋግጠዋል። ሙኒል ላይ ወልቭስ ከሌስተር ሲቲ እንደዚሁ ይጫወታሉ። በሊጉ እንደዚሁ በጀርመን ቡንደስሊጋ ባየር ሌቨርኩሰን ከኦግስቡርግ ባየር ላይ መርሃ ግብራቸውን ያደርጋሉ። እንደዚሁም ደግሞ ባየር ሙኒክ በአሊያንዝ አሬና ከሜንዝ ይጫወታሉ። 4 ጨዋታዎች ብቻ ይቀራሉ በቡንደስሊጋው። ከአራቱ 2ቱን ካሸነፈ ባየር ሙኒክ የቡንደስሊጋ ሻምፒዮን መሆኑን ያረጋግጣል። ሆፈንሃይም ከቦሩሲያ ዶርትሙንድ፣ ሆልስቴን ኪል ከቦሩሲያ ሞንቸግላባህ፣ ቮልስቡርግ ከፍራይበርግ፣ ኢንትራክት ፍራንክፉርት ከሬድ ቡል ሌፕዚግ ሌላኛው የዕለቱ መርሃ ግብር ነው። በፍራንስ ሊግም ጨዋታዎች ይደረጋሉ። እንግዲህ የፈረንሳይ ሊጓንም እንዲቀደም ሲል እንዳነሳሁት ፔዤ ዋንጫ ማሳካቱን አረጋግጧል። ስትራስቡርግ ከሴንቲቴን ይጫወታሉ። ሉአቭረ ከሞናኮ ሌላኛው መርሃ ግብር ነው። ሊዮን ከስታድ ሬነ ሌላኛው ተጠባቂ የዕለቱ ጨዋታ ሆኖ ያልፋል ማለት ነው። በዚህ መንገድ የዕለተ ቅዳሜ መርሃ ግብሮችን ይመስላሉ። የተከበራችሁና የተወዳችሁ ተመልካቾቻችን የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁኝ። ብሩህ ጊዜን ተመኘው።